ሁሌም የሚነገር ከዘመን ዘመን እየተንከባለለ የመጣና ተስፋ የተቆረጠበት ነገር ቢኖር የአፍሪካና የህዝቦቿ ጉዳይ ነው። ወጣትና የተማረ የሰው ኃይል ተትረፍርፎላት ተፈጥሮ የቸረቻት መልካምና ጠቃሚ የተፈጥሮ ሀብትን የታደለች ብትሆንም መሪዎቿ ግን ገና የስልጣን መንበሩን ሲይዙ ለሀገራቸውና ለህዝባቸው የሚበጅ ስራን ከመስራት ይልቅ የምዕራባውያኑን ጥቅም ለማስጠበቅና የእነርሱን ውጥን ለማሳካት የሚውተረተሩና ህዝባቸውን ከፋፍሎ በመግዛት ወደ ጠብና ግጭት እንዲያመራ የሚያደርጉ ናቸው። አሁን ግን ይህች ምስኪን አህጉር ቀን የወጣላት ይመስላል። የቡርኪና ፋሶ ቆፍጣናና ኮስታራ መሪ ኢብራሂም ትራኦሬ ሀገሩን ለመቀየር ሌት ተቀን መልፋቱን ቀጥሏል። አፍሪካውያኑም በየዕለቱ ስለ እርሱ አዳዲስ ነገሮችን ለመስማት የዜና አውታሮችን ሲያስሱ መዋል ማደር ከጀመሩ ቆይተዋል። ዛሬም በዕለቱ እርሱን የተመለከቱ ሁለት አዳዲስ አንኳር ጉዳዮች ተሰምተዋል። ይህ ጀግና መሪ ከተለያዩ ሀገራት የሚያገኛቸው ድጋፎች አሁንም ቀጥለዋል። ከሩሲያ ባሻገር የሚደግፉት ሀገራት እነማን ናቸው? ይህ በእንዲህ እንዳለ ፕሬዝዳንቱ አንድ እስር ቤትን ጎብኝቶ አንድ የህግ ታራሚን በነጻ አስለቅቋል። የእስር ቤቱ ጉብኝት ምን ይመስል ነበር? ይህንን ሚዲያ ያልዘገበውና ከላይ ያነሳነውን ጉዳይ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። የምትገኙት የተስፍሽ ተረኮች ላይ ነው። ቻናሉን ላይክና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩ በአክብሮት ጠይቃለሁ። አሁን በቀጥታ ወደ ዝግጅቱ አልፋለሁ። አብራችሁን ቆዩ። ከወታደርነት እስከ ሀገር መሪ ፕሬዝዳንትነት ይህ የኢብራሂም ትራኦሬ የህይወት ጉዞ መንገድ ነው። መስከረም 30 2022 መንበረ ስልጣኑን የተረከበው ትራኦሬ ከዛ በኋላ በመጣባቸው 2 ዓመታት ብዙ ጠላቶችና ወዳጆችን አፍርቷል። ወዳጆቹ ብርሃንና እድገት የናፈቃቸው አፍሪካውያን ሲሆኑ ጠላቶቹ ደግሞ አሜሪካንና ፈረንሳይ ናቸው። እርሱም ለእነርሱ ያለው አመለካከት የተለየ ነው። ከአንድ ቀን በፊት በወጣው መረጃም ኢብራሂም ትራኦሬ በአሜሪካ ጥርስ ሳይነከስበት አልቀረም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢብራሂም ትራኦሬን ወደ ሀገራቸው እንዲመጣ ግብዣቸውን አቀረቡለት። ትራኦሬ ግን እንደ ሌሎች በእጄ ብሎ የሚሄድ እንዳልሆነ ነገራቸው። ስራ በዝቶብኛል፣ ግብዣውን አልቀበልም ሲል መለሰላቸው። አንዳንዶች ይህማ ንቀት ነው ሊሉ ይችል ይሆናል። እርሱ ግን ዕለት ተዕለት በስራ ከወጠረው የሀገሩ ጉዳይ ይልቅ ቅድሚያ የሚሰጠው ጉዳይ የለም። በሌላ ቋንቋ እናንተ በፈለጋችሁበት ሰዓት ና እያላችሁ ስትጠሩኝ በማንኛውም ሰዓት እሺ እያልኩ የምገኝ ጅል አይደለሁም ሲል እየነገራቸው ይመስላል። እርሱ በዕለቱ ሌሎች ስራዎችን እያከናወነ ነበር። ምንድናቸው ስራዎቹ አትሉም? ይኸው ተከተሉኝ። ከአንድ ቀን በፊት ትራኦሬ አስገራሚ የእስር ቤት ጉብኝት አድርጎ ነበር። ያለምንም ቅድመ ማስታወቂያ፣ ያለምንም የሚዲያ ጋጋታና አጀብ የኦጋዱጉ ማዕከላዊ ማረሚያ ተቋምን ለመጎብኘት ወደ እስር ቤቱ አቀና። የጉብኝቱ ዓላማ ታራሚዎቹ ያሉበትን ሁኔታ ለመመልከት ነበር። ታዲያ በእስር ቤቱ እየተዟዟረ ያለ አንድ ኢማኑኤል የተባለ የህግ ታራሚን አገኘ። ይህ ሰው ከቀጣሪው ሲሰርቅ ተይዟል ተብሎ ክስ ተመሰረተበትና ወደ ዘብጥያ ወረደ። በዛም 7 ዓመታትን በወህኒ ቤት ለማሳለፍ ተገደደ። ይህኔ ነው ታዲያ ይህ ሰው ከትራኦሬ ጋር የተገናኘው። ኢማኑኤል ጠበቃ ሳይቆምለት በከሳሾች ቃልና በዳኞች ውሳኔ ብቻ ወንጀለኛ ተብሎ ተፈረደበት። የፍትህ ስርዓቱም ይህንን እስረኛ ረሳው። ነገር ግን በዚህ ዕለት ይህ ህግ ታራሚ ቀን ወጣለትና ያመነው ፈጣሪ ኢብራሂም ትራኦሬን አገናኘው። ትራኦሬም ኢማኑኤልን ሲመለከተው ዝምተኛነቱ ውስጡን ነካው። አይኖቹ ላይ ያልተናገረው ህመም እንዳለ ተገነዘበ። እናም ይህ ፕሬዝዳንት ጉዳዩን ከመረመረ በኋላ ጉዳዩ በሙስና የተጨማለቀና ዳኛውም የሙስና ተጋላጭ ሆነው ከከሳሹ ጋር ግንኙነት እንዳላቸው ካረጋገጠ በኋላ ኢማኑኤልን በአስቸኳይ እንዲለቀቅ ትዕዛዝ አስተላለፈ። ፕሬዝዳንቱ በዚህም አላበቃም። ኢማኑኤልን በመላው ሀገሪቱ በስተት የታሰሩ እስረኞችን የሚያጣራውን አዲሱን ብሔራዊ ግብረ ኃይል እንዲቀላቀል ሾመው። ትራኦሬ ይህን ማድረጉ የፍትህ ስርዓቱ ሊጠገን የማይችል ነው ብለው ተስፋ ለቆረጡ የሀገሪቱ ዜጎች ሁሉ ተስፋን ፈጥሯል። የትራኦሬ መልእክት ግልጽ ነበር። ማንም ዜጋ በዝምታ መሰቃየት የለበትም፣ የተበላሸውን የፍትህ ስርዓት ማስተካከል አለብን ሲል ነበር ትራኦሬ የተደመጠው። በቡርኪና ፋሶ ይህንን አነሳን እንጂ በአህጉራችን አፍሪካ በሚገኙ የተለያዩ ሀገራትም ቢሆን ያለ ፍትህና የህግ ከለላ በተለያዩ የፖለቲካና ሌሎች ምክንያቶች ዘብጥያ ወርደው የቀሩና በዛው የተረሱ አስተዋሽና ጠያቂ አጥተው በወህኒ ቤቶች የሚማቀቁ ጥቂቶች አይደሉም። ለዛም ነው የአፍሪካ ሀገራት እንደ ትራኦሬ ያለ እውነተኛና ሀገር ወዳድ መሪ የሚፈልጉት።
ስለ ትራኦሬ ሲነሳ በየዕለቱ አዳዲስ ነገሮችን መስማት አዲስ ነገር አይደለም። ከላይ የነገርኳችሁ አንዱም ጉዳይ የትራኦሬ የጀግንነት ተግባር ነው እየተባለ ይገኛል። የትራኦሬ የዕለቱ ተግባር ይህ ብቻም አይደለም። ሌላ ደግሞ ምን አደረገ ብላችሁ አዲሱን ነገር መጠየቃቸው አይቀርም። የቡርኪናቢው መሪ ኢብራሂም ትራኦሬ ያልታሰበ ነገር አድርጓል ይላሉ ጉዳዩን የዘገቡት ሚዲያዎች። ኢብራሂም ትራኦሬ የኩላሊት እጥበት ችግር ላለባቸው ወገኖቹ ከዲያሊሲስ ክፍለ ጊዜዎች ተጠቃሚ እንዲሆኑ ከዚህ ቀደም ይጠየቅ የነበረውን 500,000 የምዕራብ አፍሪካ ፍራንክ በመሰረዝ ታሪካዊ ውሳኔን ወስኗል። ካሁን በኋላ በኩላሊት ህመም የሚሰቃዩ የቡርኪና ፋሶ ዜጎች በሙሉ ያለምንም ክፍያ ሊታከሙ እንደሚችሉ ተጠቁሟል። ከዚህ ቀደም ይህ ከፍተኛ የገንዘብ መጠን የኩላሊት እጥበት ለሚያደርጉ ሰዎች ትልቅ እንቅፋት ሆኖ ነበር። አሁን ግን ለዚህ ሀገር ወዳድ መሪ ምስጋና ይግባና እያንዳንዱ የቡርኪና ፋሶ ዜጋ ሀብታም ሆነም ድሃ ለዚህ አስፈላጊ ሕክምና እኩል ተጠቃሚ ይሆናሉ። ኢብራሂም ትራኦሬ ምንጊዜም ቢሆን ቅድሚያ የሚሰጠው ለማህበራዊ ፍትህና ለህዝቡ ደህንነት ነው። ሌላው ነገር የሚመጣው ከዚህ ቀጥሎ ነው። ሙሉ በሙሉ ደግሞ የሀገሪቱ ሰላም በዘላቂነት ሲመለስ ሀገሪቱ ምን ልትመስል እንደምትችል አስቡት። ይህ ሁሉ ለውጥና ስኬት የሚያስደስታቸውና ሐሴት የፈጠረላቸው እንዳሉ ሁሉ የካፒቴኑን የለውጥ ግስጋሴና መልካም ተግባራት ሲመለከቱ አይናቸው ደም የሚለብስና በተንኮል የሚያሴሩ እንዳሉ ሀገር ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው። ከመቶ በላይ የነዳጅ ማብለያ በቡርኪና ፋሶ ያላት ፈረንሳይ የትራኦሬ ነገር አላመር ቢላት በአንድም በሌላም መንገድ ልታስገድለው ደፋ ቀና ማለት ከጀመረች ሰንበትበት ብላለች። እንደው ፈጣሪ ጠብቀው እንጂ ሌላ መቼስ ምን ይባላል። ከቡርኪና 24 የሚወጡ ዘገባዎች እንደሚያሳዩት ከሆነ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ባሻገር የሰሜን ኮሪያው መሪ ኪም ጆንግ ኡን እና የቻይናው ፕሬዝዳንት ዢ ጂንፒንግ ሁልጊዜም ከትራኦሬ ጎን ለመቆም ዝግጁ ናቸው ተብሏል። በትራኦሬ ላይ የሚደረግ ማንኛውም የግድያ ሙከራ ከቻይና፣ ሩሲያና ሰሜን ኮሪያ አጸፋዊ ምላሽን እንደሚያስከትልም ይታመናል። በተጨማሪም ቭላዲሚር ፑቲን በማንኛውም መልኩ ለቡርኪና ፋሶ ድጋፍ ለመስጠት ቃል ገብተዋል። እንግዲህ ነገሩ ውሾች ይጮሃሉ፣ ግመሎች ግን በጸጥታ ጉዟቸውን ይቀጥላሉ እንደሚባለው አይነት ሆኗል። እንደ አሜሪካና ፈረንሳይ ያሉ ሀገራት ፕሮፓጋንዳቸውን እየነዙ ለመጮህና አለፍ ሲልም የግድያ ሙከራ ለማድረግ ይጥራሉ። ኢብራሂም ትራኦሬ ግን በጸጥታ መጓዙንና ስራውን መስራቱን ሀገሩን ማልማቱን ይቀጥላል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶ ይሄን ይመስል ነበር። ቪዲዮን ከወደዳችሁት ለሌሎች ማጋራትና ላይክ ማድረግ አትርሱ። መሰናዶውን አዘጋጅቼ ያቀረብኩላችሁ ተስፋወርቅ ሉል ሰገድ ተስፍሽ ነበርኩ። የዛሬውን በዚያ በቃው።